የህዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 34ኛ መደበኛ ስብሰባ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ማብራሪያ በሰጡበት ወቅት ኢትዮጵያ ከጎረቤት ሀገራት ጋር የሚያጋራት ድንበር ከግማሽ በላይ የሚሆነው የተከለለ አለመሆኑን ተናግረዋል። አክለውም ሀገሪቱ ከሁሉም የአፍሪካ ቀንድ ሀገራት ጋር ድንበር የምትጋራ ቢሆንም ከአንድ ሀገር ውጭ ከሌሎች ከምትጎራበታቸው ሀገራት ጋር የድንበር ማካለል ወይም ችካል ምልክቶች አለመኖራቸውን ገልጸዋል። እንደ ሚኒስትሩ ገለጻ ኢትዮጵያ በሺዎች የሚቆጠር ኪሎ ሜትሮች ድንበር አልባ መሆኗንና ወደፊት ሰፊ ስራ ሊሰራበት እንደሚሻ ተናግሯል። ከጎረቤት ሀገራት ጋር ከምንጋራው ድንበራችን ውስጥ ግን በአግባቡ የተከለለ የተሰመረ የተለየው በጣም ጥቂት የሆነ ከግማሽ በታች የሚሆን ነው። ችካል የተደረገለት በማፕ በሚገባ ተለይቶ በሀገራቱ መካከል መግባባት ተፈጥሮበት ዴሊኔት የተደረገ በአግባቡ የተሰመረ የተለየና ችካል የተደረገበት ወሰን ያለን ከ50% የሚያንስ ነው። ይሄ ከሁለት በዋነኝነት ከአንድ ጎረቤት ሀገር ጋር በደንብ የተለየ ወሰን አለ። ከሌሎች አብዛኞቹ ጎረቤቶች ጋር ያለን የድንበር እና የወሰን ጉዳይ ግን ትኩረት የሚፈልግ ተጨማሪ ሰፊ ስራ የሚፈልግ ነው። ኢትዮጵያ ባለፉት ጊዜያት በድንበር ውዝግብ ከጎረቤት ሀገራት ጋር አለመግባባት ውስጥ ቆይታለች። በኤርትራና ደቡብ ሱዳን ጋር ያሉት አለመግባባቶች ለዚህ ማሳያ ተደርገው የሚቀመጡ ናቸው። ያልተካለለ ድንበር መኖር የሚያሳጣው ኢኮኖሚያዊ ፋይዳ እንዳለ በማንሳት ከእርሱ በዘለለ የጦር መሳሪያ ዝውውርና ሰብአዊ ቀውስ እንደሚያስከትል የሚናገሩት የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ፕሮፌሰር ዳምጠው ተሰማ ናቸው። በማዕከላዊ መንግስቱ ሳይታዘዙ እንኳን ወደ መሀል የመግባት እርሻ የማረስ መሬት መቆጣጠር እንትን አለ። ይሄ የአርምስ ስማግሉ ራሱ የጦር መሳሪያ ዝውውር በአካባቢ ላይ እንዲበዛ እና በመሀል ሀገሩም ሆነ በዛ አካባቢ ያለ ለሰብአዊ ቀውስ ምክንያት የሆነ አካባቢ ነው። የሱዳኑም ቢሆን በሱዳን በኩል ያለውም በዚህም በኩል ያለው። ስለዚህ የኢኮኖሚ ችግር ብቻ ሳይሆን የማህበረ ኢኮኖሚ ቀውስ ነው። በተለይ ሰብአዊ ቀውስ ሁሉ ያስከተለ ነው የሚለውን ወሰደው። ይሄ ደግሞ የመጨረሻውን ማለት ኢትዮጵያ ሆነች በተለይ ደግሞ እዛ አካባቢ ያለ የማህበረሰብ ክፍል ዋጋ የከፈለበት ነው። ፕሮፌሰሩ አክለውም ባልተካለሉ የድንበር ቦታዎች ላይ የሰዎች ሕይወት በተደጋጋሚ እንደሚያልፍ፣ መፈናቀል እንደሚኖር፣ የህዝቡ ስነ ልቦና ላይም ከፍተኛ ጫና እንደሚያሳድር እንዲሁም የመንግስት የልማት ድርጅቶች ላይ ጉዳት የሚያደርስ መሆኑንም ተናግረዋል። ከንትን ባለፈ ከማፈናቀል ባለፈ በየጊዜው ሰው ይሞታል እኮ ሚሊሻና የሱዳን እንትኖች ሰራዊት አባላት በመንግስት ደረጃ የተደራጁ የልማት ድርጅቶች የእርሻ ድርጅቶች ሳይቀሩ እዛ አካባቢ ባለው የድንበር ጉዳይ ሰለባ የሆኑበት እንዲሁም ኢትዮጵያ ሀብት ያጣችበት ሁኔታ ነው ያለው። ስለዚህ ምንም የችግር ምንጭ ነው የሚለውን ነው መውሰድ የሚገባው። ምክንያቱም ያልተካለለ በአግባቡ በህግና በፖለቲካ በዲፕሎማሲ መስመር ያልተበጀለት ድንበር የግዛት አንድነትም የማናጋት እንትን አለው ተንደንሲ ስላለው በብዙ መልኩ ነው የምታየው። በአንድ ነገር ብቻ ሳይሆን በኢቭን ከስለንቦና አንጻርም ትክክል አይደለም። ይሄ የኔነት ስለንቦና በአግባቡ ሰንደህ በአእምሮህም ስለህ መቆየት እንዳችል ነው። ይሄ አንዱ ሀገር ሰራዊት መያዝ፣ አንዱ ሚሊሻ መቆጣጠር ምናምን። አገራት ድንበር ባለመካለሉ በህዝባቸው ላይ የሚደርሰውን ሰብአዊ ቀውስ ለማስቆም እንዲሁም የሀገርን ጥቅም ለማስከበር ድንበራቸውን ለማካለል የተለያዩ ምሁራንና ባለሙያዎችን በማሰባሰብ የድንበር ማካለል ስራ እንደሚሰሩና ኢትዮጵያም ይህንን በሺዎች ኪሎ ሜትር የሚቆጠር ያልተካለለ ድንበር ለማካለል ብዙ መስራት እንደሚኖርባትም ተነግሯል።